የእምነት ተቋማት የተሸገሸጉ ዘረኞች፣ ብሔርተኞች፣ ጥቅመኞች በብዛት አለ። እንደ መንግስት ፊት ነው አንዳንድ ጊዜ ኢቭን ልታወግዙም ልታወድሱም የምትወጡት። መንግስት ጋር ሄደን እየተለጠፍን ከሆነ ነው በዚህ ጉዳይ መንግስትን እሱን እስቲ ጨምሬ ልነግሮት ነበር። እዚህ ሀገር ያለው ፕሮፌሽን ችግሩ ምን መሰለ? የጥርስ ሐኪሙ ሄዶ የወገብ ሐኪም መሆን ይፈልጋል። የኛ እነሱ የሚለው ነገር እዚሁ ሃይማኖቱ አካባቢ ላይ የሚበረታ ነገር ይመስለኛል። ታፔል ላይ የተለጠፈለት ታርጋ የተሰጠው ኦሮማ ትግ እየተባለ የተለጠፈው ዋጋ የከፈለበት ቆርቆሮ ዋጋ የከፈለበት ሀገር ላይ ነው ያለው። መልስ በመስጠት ብቻ ድህነትና ጽድቅ መንግስተ ሰማያት የሚወረስ የሚመስላቸው ሰዎች አሉ። ለሆነው አካል ዘራፍ ብሎ በመቆጣት ሰባተኛ ሰማይ የደረሱና የአህዜ መንጦላይት የሆኑ የሚመስላቸው አባቶች ጋር ሊቃውንቱ ጋር ያለውን የምዝበራ ጉዳይ እንደ ሰላም ጠንቅ እዚህ ላይ አልተመለከቱም። የትኛውም ሃይማኖት ተቋማት ውስጥ የአንድ ሃይማኖት ሰው በአጭር ጊዜ ተነስቶ የመክበር እድል አለ። የወለጋ አምስቶ ሙዳይ ምጽዋት ገልብጦ በአንድ ቀን ልታገኘው ትችላለህ። የተሳደበውን ሰውዬ መልሶ መሳደብ እንደ ጽድቅ የሚቆጠርበትና የመንግስት ተለጣፊ ከሆነ ታዲያ በጎን እየተዋጋ መንግስት በጎንኛን እንደገና እንደ አማላጅ አፍ እንድንሆነ አረገ ነው።